ሀገራዊ ምርጫ በሰላም እንዲከናወን በየደረጃው ያለው የሀገራችን የፖሊስ ሰራዊት፣ የጸጥታና አስተዳደር ኃላፊዎች በየደረጃው የሚገኙ እንደዚሁም የሚሊሻው ኃይላችን እና ጀግናው የሀገር መከላከያ ሰራዊት ተቀናይተንና አቅደን በጋራ በሰራነው መሰረት በሀገራችን እንዲሁም በዓለም ምሳሌ የሆነ ከ50 ሚሊዮን ሕዝብ በላይ ወጥቶ ምርጫውን በሰላም ማከናወን የቻለበት እና ይህ የጸጥታ ተቋም በሰራው ስራ ትልቅ ሀገራዊ ድል የተመዘገበበት ዓመት ሆኖ አልፏል። የውስጥና የውጭ ጠላቶቻችን ተቀናይተው ብዙ ሴራዎችን ቢያቅዱም እነዛን ሴራዎች በየደረጃው መስዋዕትነት ጭምር በመክፈል እና በማምከን የሀገራችን ሰላምና ደህንነት በማስጠበቅ ዛሬ ለደረስንበት ደረጃ ደርሰናል። ከዚህ በኋላ ጠላቶቻችን የሚያቅዱትን የሚያስቡትንና የሀገራችን ሰላምና ደህንነት ለማናጋት ከውጭ ባዳዎችና ከውስጥ ባንዳዎች ተቀናይተው የሚሰሩትን ሴራ ሁሉ ለማክሸፍ ይህ የጸጥታ ኃይል አሁንም ዝግጁ መሆኑን የሚያረጋግጥበት እና ተቀናይቶ ቀጣይ ለሚኖሩ ተልእኮች ራሱን የሚያዘጋጅበት መድረክ ይሆናል። የዛሬው መድረካችንን በዋናነት ያሳለፍናቸውን ስራዎች እና በዛ ውስጥ ያገኘናቸውን ጥሩ ተሞክሮችና ያጋጠሙንን ክፍተቶች ለይተን በቀጣይ ደግሞ ለሚኖር ተልእኮ ከወዲሁ መዘጋጀት ስለሚኖርብን ጠላት ደግሞ ሀገራችን ላይ አሁንም ችግር ለመፍጠር ሀገራችንን ሰላምና ደህንነት ለማናጋት ተቀናይቶ እየሰራ ያለበት ወቅት ነው። ጠላት ተቀናይቶ እየሰራ ባለበት ወቅት እኛም ቀድመን የዚህን የጠላት ሴራ አክሽፈን የሀገራችን ሰላምና ደህንነት አረጋግጠን ሀገራችን ኢትዮጵያ የጀመረችውን የብልጽግና ጉዞ የእድገት ጉዞ የተሳካ እንዲሆን የበኩላችንን መወጣት ይኖርብናል።